አቆጣጠር ታዲያ ስደቱ ሲመጣ የምናስታውሳቸው ነገሮች አሉ። ሙሽሪኮቹ ረሱሉን ዓለይሂ ሰላቱ ወሰላም ለመግደል አሴሩ። ከታች አልጀምርላችሁም፣ ከውልደታቸው በሌላ ቀን እናየዋለን ሰዓት ስለማይበቃል። ግን ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱባት አገር ከመካ በጣም ይወደዱ ይከበሩ ነበር። ሙሐመዱን አሚን ብሎ ታማኙ መሐመድ ብሎ ስም ይሰጧቸው ነበር። አደራስ ነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የሚቀመጠው። ብዙ ነገር ለነብዩ የነበራቸው ክብር ልዩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እናታችን ኸዲጃን ካገቡ በኋላ እጅግ ክብራቸውም ጨመረ። ኸዲጃ በጣም የተከበረች ናት። ነብዩ ሰለላሁ ዐለይሂ ወሰለም በጣም የተከበሩ ናቸው። በጣም ያከብሯቸው ነበር። እድሜያቸው 35 ሲደርስ አንድ ክስተት ተከሰተ። ምን አይነት ክስተት? ካዕባን ሙሽሪኮቹ እናድሳሉ። ቁረይሾቹ ስናድስ ግን የሴተኛ አዳሪ ገንዘብ እንዳይገባ፣ የጉልበተኛ ገንዘብ እንዳይገማ፣ ጉልበተኛው ከደካማው የቀማው ገንዘብ ወለድ አራጣ ገንዘብ እንዳይገባ፣ የምን ቤት? የአላህን ቤትን ስንገነባ ገነቡትና ገንዘብ አንሷቸው። አሁን በቴሌቪዥን መስኮት ስታዩ ካዕባ ላይ ዙሪያ ወይም የሄዳችሁ ሰዎች ከካዕባው ዙሪያ እንዲህ ለብቻ የተከለለች አለች። እሱ የካዕባው አካል ነው። ነብዩ ሰለላሁ ዐለይሂ ወሰለም ለአኢሻ ምን አላት? እንደው ወገኖችሽ እኮ አዲስ ነገር አመጣ ብሎ ይነሱብኛል ብዬ ሰግቼ እንጂ ይሄንን አፍሻ አብሬ አንድ ላይ አረገው ነበር። ሌሎች ሚስቶቻቸው ውስጥ ገብተው ሰግደው ነበር። እኔም ልስከስት እዚሁ ስገድ፣ ይሄም የሱ አካል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ለአኢሻ በዚህ መልኩ መልሰውላታል። ይሄንን ገንዘብ አጥሯቸው ሙሽሪኮቹ ተውትና የአላህ አንቢያ ለአላህ ክብር እኮ ነው። ተመልከቱ። እኛስ እንዴት ነን? ሙሽሪኮ ነው ግን ምን ነበራቸው? የአላህን ቤት በሐራም ገንዘብ ምን አንልም አንገነባም ይሉ ነበር። ግን ጸብ አነሱ። ምን አይነት ጸብ? የማን ጎሳ ነው ሐጀር አልአስወድን የበላይ ሆኖ ሊቆጣጠር የሚችለው? የካዕባ መሪ ሊሆን የሚችለው? ይሄን ከሰሩ በኋላ ይኸው ሁልጊዜ መሰረት ከሌለ መሪ ከሌለ ጭቅጭቅ ይመጣል። ጭቅጭቅ 5-6 ቀን ፈጀ። ሁሉም ጦሩን ማሳል መሞረድ ምን ማለት ጀመረ። ወደ ጦርነት ይገቡ። ከነሱ በእድሜ ትንሽ ገፋ ያለ ሰው አንድ ነገር ታየ። ሰዎች ሲተላለቁ ጥሩ አልመሰለው። እኔ አንድ ሐሳብ አለኛል። ምን? መስጊድ ውስጥ እንቀመጥና የመስጊዱ የመጀመሪያ የሚገባ ሰው እንደሚወስነን ውሳኔ እንወሰናል። እሺ ተሰባሰቡ። የአላህ ውሳኔ ሆነና ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው መስጊድ ውስጥ ከሚገቡ ሰዎች አሉ ረዲና ቢልአሚን አሉ። ከዚህ ጀምሮ ያዙልኝ። ታማኙ ወደናል፣ ተደስተናል። በታማኙማ እሰይ እንኳን ደስ እንኳን አንተ መጣ። ምንድነው ጭቅጭቃችሁ? እንዲህ ነው። ኩታ ነገር ጋቢ ነገር አምጡልኛል። መጣ፣ ተነጠፈ። ሐጀር አልአስወድ መሃል ላይ ተቀመጠ። የየጎሳይ መሪ ይምጣው። መጣ። ሁሉም ጎሳ እሳቸው በኒ ሐሽም ናቸው። በኒ ሐሽሚን አላሉ። ለምን? ፍትሃይ ስለሆነ ሁሉም መሪ ጫፍ ጫፍ ያዘ። ነብዩ ሰለላሁ ዐለይሂ ወሰለም በተከበረው እጃቸው ሐጀር አልአስወድን አንስተው ቦታው አስቀመጡት። ሁላችሁም ያዛችሁት አይደል? አዎ የሁላችሁም አሏቸው። ሰላምን አበረዱ። ሁሉም ተስማማ። እንደዚህ በነብዩ ፍርድ ይፋረዱ ነበር፣ ይወዷቸው ነበር። መቼ ታዲያ ጸበኛ ጠላት ሆኑ ከተባለ ልክ የአላህን ሪሳላ ይዘው ሲመጡ ታማኙ መሐመድ ያሉበትን ምላሳቸው ጠንቋይ፣ ድግምተኛ፣ ገጣሚ ብለው ነብዩን በዚህ መልኩ ሰደቧቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰፋ ላይ ሆነው እናንተ ህዝቦቼ ወይ እኔ ከዚህ ተራራ ጀርባ እናንተን የሚያጠቃ ጦር ይመጣል ብዬ ብነግራችሁ አታምኑኝም? ታስተባብሉኛላችሁ ሲሏቸው በጭራሽ አንድ ቀን ባንተ ላይ አሉ። ልብ በሉ፣ አንድ ቀን ባንተ ላይ ውሸት የሚባል አይተን አናቅም አሉ። ሱብሃንአላህ። እንደዛውስ ይሄ ከሆነ እኔ እናንተን ላስጠነቅቅ የመጣው ነኝ። ቁሉ ላኢላሃ ኢላላህ ትፍሊህ፣ ላኢላሃ ኢላላህ በሉ ነፃ ትወጣላችሁ። ሁሉም አንገቱን አቀረቀረ። ምን መጣ አዲስ ነገር ብሎ ፈራ። አንድ ሰው ግን ተዳፈራቸው። ማን? አበልሃብ አጎታቸው። ሲወለዱ ተደስቶ ነብዩንም ጡት ስላጠባቸው አገልጋዩ ሶይበቱል አስለሚያ ነፃ አውጥቷታል። ልክ ነብይ ሲሆኑ ግን ተበለከ ያ ሙሐመድ አሊሃዛ ጀማዕተና፣ ሙሐመድ ወይ ጥፋት ላንተው፣ ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን። አረ ጥፋት ላንተው ተዋረድ እያለ ነብዩን መዝለፍ ጀመረ። አላህ ቁርአን አወረደ። ወዳጆቹ ሲነካ አላህ ይወድ።
አንተ አላህ ወዳጅ ከሆንክ ወላሂ ለአንተ የሚቆረቆረልህ ማን ነው? አላህ ወዳጆቹ ሲነካ አይወድም። መን አዳኒ ወልያን የኔን ወልዮች ወዳ ጠላት አድርጎ ከነሱ ጋር ችግር የሚፈልግ ካለ ጦርነት አውጄበታለሁ ብለዋል አላህ ሐዲስ አልቁርስ ላይ። አላህ ቁርአን አወረደ። ተበት የዳ አቢ ለሃብ ወተብ፣ የአቡ ለሃብ እጆች ጠፉ ከሰሩ። ማ አግና አንሁ ማሉሁ ወማ ከሰብ፣ የሰበሰበው ገንዘቡ ንብረቱ ከሱ አልጠቀመው አልፈየደው። ሚስቱም ጀሃነም እንደምትገባ አላህ ገለጸ። ሐማለተል ሐጠብ አላት፣ እንጨት ተሸካሚ ስግብግብ አላት። ለምን? የሀብታም ሚስት ናት። ሌላ ነገር ሌላ ሰው ማሰራት ትችል ነበር። ነገር ግን የምትሸከመው እንጨት ምን መሰላችሁ? እሾህ ነበረ። ትሸከምና ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሱቢ ሲወጡ ምን ሲሉ በጨለማ ላይ ነብዩ የሚሄዱበት ቦታ ላይ እሾሁን ትበትነው ነበር እንዲወጋቸው፣ ወይም ደግሞ ነገሩ ከዚህ ታመላልስ ነበር አሉ ዑለማዎች። እሷም ጀሃነም እንደምትገባ ተናገረ። ጭራሽ መሐመድ በእኛ ላይ ግጥም አለች። መጣች ድንጋይ ይዛ ነብዩን ልትፈነክት። ረሱል ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ቁጭ ብለዋል አንድ ቦታ ላይ። የታለ መሐመድ ጓደኛ የታለ? በእኛ ላይ ግጥም እኛን አለች። ቁርአንም እኮ ሙዘመመን ዐሰይና፣ ሙዘመም ማለት የተወገዘ ማለት ነው። አመጽ ነው፣ ዲኑንም ጠላ ነው፣ ትእዛዙንም እምቢ ያልነው። ወአምሩሁ አበይና አለች። ባገኘው ኖሮ በዚህ ነበር ምለው ብላ ዝታ ሄደች። አቡበከር ጨንቋቸዋል። ለምን? አብረውን ያሉት አንተ ጓደኛ ጋር አብረውን የታለ ጓደኛ ላይ የሆነ ሰው እንዲህ ቢል ምንድነው የሚሰማ? ጭንቀት ይመጣል። ምንድነው ብሎ ሲጠይቁ አላህ ጋረዳት አሉ። አቡበከርን ካለች ነብዩን አታይ አላህ ጋረዳት። ኢና ከፈይናከል ሙስተህዚኢን፣ እኛ በአንተ ያላግጡት ላይ እንበቃለን ብሏቻል። አዎ የነብዩ ጠበቃ ማን ነው? አላህ ነው። ወላሂ ሄደች። ነብዩ ላይ ጠላት ሆኑ። ተከታዮቻቸውን አዛ ማድረግ ጀመሩ። የመጀመሪያው ስደት ተደረገ። ወዴት? ወደ ሀበሻ። 5ኛ ዓመት ንቡዋ ላይ። ንቡዋ የሚባለው ነብዩ መካ ያሉበት ጊዜ ላይ 5ኛ ዓመት ንቡዋ፣ 6ኛ ዓመት ይባል የንቡዋ ጊዜ ይባላል። ሂጅራ ከተባለ ግን መዲና ከተሰደዱ ያለው ቁጥር ሂጅራ ተብሎ ይጠራል። ነብዩ መካ ላይ 13 ዓመት ቁጭ ብለዋል። 5ኛ ዓመት ላይ ተሰደዱ ሰሃቦች። 7ኛ ዓመት ላይ እንደዚሁ 2 ጊዜ ነው ስደቱ። ለምን? መከራው በዛ፣ ጭንቀቱ በዛ። አላስቀምጣላቸው ደካማውን ማሰቃየት ጀመሩ። የቢላል ጀርባ እንደዛ ሲቀጠቀጥ፣ ሱመያ እንደዛ በአሰቃቂ ሆና ስትገደል፣ አማር ኢብኑ ያሲር ቤተሰቦቹ እያዩ ሲሞቱበት፣ ያ ሁሉ እንግልት መከራ ሰሃቦች ላይ ተፈራረቀ። አንዱ ሰሃባ ነበር ልክ የሆነ ሰዓት ላይ ራሱን ስቶ ይወድቃል። ምንድነው ብሎ ሲጠየቅ ከመስለሙ በፊት ከሙሽኮች ጋር ሆኖ ሌላኛውን ሰሃባ ይዘውት መሐመድ በአንተ ቦታ ላይ ቢሆን ምን ትላለህ ሲባል እንኳን እኔ ቦታ ላይ ሊሆኑ ይቅርና ረሱል ሰለላሁ ዐለይሂ ወሰለም ያሉበት ቦታ እሾህ እንዲወጋቸው አልፈልግም ይል ነበር። ሰሃቢይ ነበር። ነው እንዴ ብለው እንደ ሽንኩርት ነበር እየከታተፉ ይሄን እጅ ይጨርሱታል። ህመሙን አስቡት። አንተ እኮ አንዴ ብትቆረጥ ተቆርጧል። እዚህ እያሉ ግን ሲቆረጥ አስበው እንዲህ ያሉ እግሩ ምኑን ሲሉት ይህ ከመስለሙ በፊት ይህን ይመለከት ነበር። ከሰለመ በኋላ ይህንን ሰሃባ ባየ ቁጥር ራሱን ስትወድቅ ነበር። በጣም ተፈራረቀ። ሰሃቦች አብዛኞቹ እንዲሰደዱ ነብዩ አደረጉ። ወደ መዲናም ጭምር እንዲሰደዱ አደረጓቸው። አላህ አመቻቸ። አውስና ኸዝረጆች ለሐጅ በመጡበት መሐመድን እንዳሰሙ ብሎ ዳዕዋ ሲያረጉ ሙሽሪኮቹ ምን ቢናገር ነው እንዳሰሙት ሚሉት? እስቲ እንስማው። ቁርአንን ደግሞ ልብ በሉ። ቁርአን አቋም ይዞ ሳይመጣ አንድ ሰው በንጹህ አእምሮ ቁርአንን ከሰማ ወላሂ ይሳም ሲሰማች ይሄንን ነው እንዴ ይሉታል። ይሄማ የአምላክ ቃል እውነት አይደለም። ይሄማ የሁዳዎቹ ይመጣል ሲሉት የነበረ ነብይ ነው። የሁዳዎች ሳይገጥሙን እኛ እንቅደማቸው ብለው አውስና ኸዝረጆች እስላምን ተቀበሉ። አላህ አመቻቸ። ወደ መዲና ሰዎች ናቸው የሚመጡትን ሰዎች የሚንከባከቡ። ማን ነው? ሙስዓብ የሚባለውን ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው የኢስላም አምባሳደር አድርገው ወደ መዲና የላኩት ማለት ነው። ቁርአን እንዲያስተምር ዲን እንዲያስተምሩ ላኩላቸው። ኢስላም በዛው ተስፋፋ። ሰሃቦች ሄዱ። ማን ቀረ? ነብዩ ቀረ። ነብዩ ሰለላሁ ዐለይሂ ወሰለም ቀሩ። ለምን? አልተፈቀደላቸው። አልይን ጠሩት። አቡበከር ሊወጡ ሲሉ ቆይ ይፈቀደኛል ብዬ ተስፋ አደርጋለሁ፣ ከኔ ጋር ትሄዳለህ፣ ቆይ አሉት አቡበከር። ከዛ በኋላ አልይን ሙሽሪኮቹ አቡ ጀሃል ሴራ ጠንሳሽነት፣ ሸይጣን ተመልከቱ፣ ሽማግሌ ሆኖ መጣ። እቺን ታሪክ ሸይጣን ሽማግሌ ሰው መስሎ መጣ። ምንድነው እንሰራው አሉ።
ከሀገርና አባረው አሉ። አቡ ጃህል አይ እንግደለዋል። ከዛ ሸይጣን ይህ ሐሳብ ትክክለኛ ይነዋል። ምን እንግደል ይባለው ግደሉታ፣ እሱ ነው የሚሻላችሁ፣ ትገላገሉታላችሁ ብሎ ሐሳብ ሰጥቶ ሄደ። ከዛ ምናምን ከየጎሳው መሪ እንሰብሰባ ማን ነው ወጣቶችን ሰብስባሉ። ከሁሉም ጎሳ ወጣት ከተሰባሰበ በኒ ሐሺሞች የሙስላሰለም ጎሳ ሁሉንም ጎሳ መጋደል ስለማይችሉ መጨረሻ ካሳ ክፈሉን ይላሉ። ካሳ ከፍለን እንገላገላለን አሉ። ቂሎች ተሰባሰቡ። አንድ ያሳርፉበት አሏቸው። ምን ጦራችሁ ነው? ጅብሪል ነብዩ ጋር መጣ። አላህ ላከው። እዚች መኝታ ላይ ዛሬ እንዳታድር ተባሉ። የነብዩ ጠባቂ ማለት አላህ ነው። ኮላ ሴራቸውን አከሽፋል። ይሄን እያሉ ጭምር ግን ልባቸው የደረቀ ሰዎች ነው። አሁንም ዘመናችን ስንት ተአምር ይመለከታል። አንዳንዱ ያው ነው። ግን አላህ ይጠብቀን፣ ቀልባችን አላህ ያርጥብልን። አልይን ነብዩ ሰለላሁ ዐለይሂ ቦታ ተኛ አሉት። የኔን ልብስ ለብሰህ ተኛ አሉት። አልይ ለመሞት ዝግጁ ነው አሉ። ሰሃቦች ይሆኑ ነበር ውዴት ፍቃር ሲባል ወላሂ የእውነት ነበር። ለመሞት ዝግጁ ነው። አልይንም አሉት መዲና እንዳትመጣ እከሌ የሚባሉ ሰዎች እኔ ጋር ንብረት አስቀምጠዋል። አማና የሚቀመጠው ነብዩ ጋር፣ ያንን አማና ሳትመልስ እንዳትመጣ። ነብዩ ለአማና የነበራቸው ፍቅር፣ እኛስ አደራ ተቀምጦብን አደራችንን መልሰናል። ጥያቄው ለራሳችን። ኋላ ነብዩ ሰለላሁ ዐለይሂ ወሰለም ወጡ። ሲወጡ ቁርአን እየቀሩባቸው ወጡ። ሱረቱ ያሲን ላይ ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን እያሉ አፈር እየበተኑባቸው ወጡ። ከዛ በኋላ ይጠባበቃሉ። አንዱ መጣ። ምንድን ነው የምትጠብቁት? መሐመድን ነው አሉ። መሐመድ አሉ እንዴ ቅድም እኮ አፈር እየበተነባችሁ ወጣ። አረ ዝም በላለ። በቀዳዳ ሲያዩ የተኛ ሰው አለ። አረ ወጥቷል። በሩን ሰብሮ ሲገቡ አልይ ናቸው። አልይን ማሰቃየት ጀመሩ። የታላሳ ያሉ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ጋር ሄዱ። አስወጣ። ችግር የለም የኔም የእርሱም ቤተሰብ ነው ያሉት። ምንም ችግር የለም አሉ። ማን? አይሻና አስማ ናቸው። አስማ የአይሻ እህት ናት። አይሻ ነብዩ ሰለላሁ ዐለይሂ ወሰለም ባለቤት ናት ነው። አሁን በቃ ተፈቅዶልኛል አመቻቻሉ። ሰበቡን አሳየው። ልብ በል በአላህ መመካት ሰበብ አሟልተህ ነው። እንደ ነብዩ እዚች ምድር ላይ በአላህ የሚመካለን የለም። ግን ሰበቡን ለኛ አስተማሩ። መንገድ የሚያመላክታቸውን ሰው ተጠቆመ። ታማኝ ሰው ቀጠረው ጋሩ ሰውር የሚባል የሰውር ዋሻ ላይ ከ3 ቀን በኋላ እንዲመጣ ታዘዘ። መጓጓዣ ይዞ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ሄዱ። ጋሩ ሰውር ላይ ገቡ፣ ተደበቁ። ሙሽሪኮቹ ፈለጉ፣ ደርሰው ሳያዋቸው አላህ ጋረዳቸው፣ ተመለሱ። እንደውም ምን አሉ አቡበከር? አንዳቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ያየናል እኮ አንተ አላህ መልእክተኛ። ነብዩ ጨነቃቸው። አቡበከር የራሳቸው ላይ የሚደርሰው ጉዳት ሰው ነብዩ ላይ ጉዳት እንዳይደርስ የወደፊት የኢስላም እጣ ፈንታ እንዴት ማን ሊያስተምር ነው? ጭንቀት ነው። ላ ተሕዘን ኢነላሃ ማዕና፣ አትዘን አላህ ከማን ጋር ነው? ከኛ ጋር ነው ብሎ የተወኩል ጥግ እዛው አጠገብ ደርሱባቸው። አብሽር ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ታዝናለህ? አብሽር አሏቸው። ሞራል ሰጧቸው፣ ጠገኗቸው። ልብ የተሰበረ ወንድም ሲኖር በአላህ ላይ ተስፋ ስጠው፣ ልቡን ጠግኖ እንጂ በቃ አለቀለ አይማይስ አትበሉ። ተስፋ አላህ የተሻለ ያመጣል በለው። አዎ የተሻለ አለ። አንድ ነገር የምትወዱት ያ የወደዳችሁት ነገር ምን ይሆናል? መጥፎ ይሆናል። የሆነ ነገር የምትጠሉት የጠላችሁት ነገር ምን ይሆናል? ኸይር ይሆናል። ለምን? ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም። ወጡ። 3 ቀን በኋላ ይሰው መጣ። መንገድ የሚያሳያቸው ሄዱ። መንገድ ጀመሩ። ሂጅራው ሱራቃ ደረሰባቸው። አዋጅ ታወጀ። መሐመድን ይዞ መጣ። ከሱ ጋር ያለው አቡበከር 100 ግመል አሉ አሉ። የሚገርም እኮ ነው። የዘንድሮም ሙጅሪሞች አምባገነኖች ያንን ሱናን ያዙት አይደል? እከሌን ይባላል የጠቆመ እንደዚህ $1,000,000 አለው ይባላል ሲሉ ነበር። ከዚህ ያለው ብዙ ጊዜ ሰምተናል። አሁንም ይቀጥላል። ወደፊት ተመሳሳይ ናቸው። ለኢስላም ያላቸው ጥላቻ ይሄ ነው። ሱራቃ 100 ግመል ደረሰባቸው። ሲደርስባቸው ነብዩ ቁርአን ይቀራሉ። አቡበከር ሲናገሩ ወደዚህ ወደዚያ ይሉ። አቡበከር ግን ጨንቋቸው ወዲህ ወዲህ ይላሉ። ነብዩ ምንም አይዞሩም፣ ቁርአን እየቀሩ ብቻ ይሄዳሉ። ሱራቃ ደረሰና ልክ ሲደርስ ግመሉ ማን ነው ፈረሱ አሸዋ ነው ምንትኑ ውስጥ ጠለቀች፣ ወደ መሬት ወደቀ። እጣ ወጣ። የሚያመልከው ጣዖት አለ።
ጣዖት ምንድነው? ላና ነዓም። ነዓም ከሆነ አዎ ይሳካል ሂድ ነው መልእክቱ። ላ ከሆነ አይሆንም ነው። ሲያወጣው ላ ቢል ወጣ። የሚያመልከው ጣዖት አይሆንም አለ። ሐረ መቶ ግመልን እያለ አይሆንም ይለኛል። አይሆንም የራም ተራስ አለና ቀጠለ ወደፊት። ለሁለተኛ ጊዜ እንደዚሁ እንትን አለ። አሁን ፈራ። የሆነ የሚመጣ ነገር አለ። ይኸው እኔ ሰላም ሰጣቸዋለሁ፣ አማን ሰጣቸዋለሁ፣ ምንም ነገር አላደርኩም፣ ጠብቁኛል። መጡ። ምግብ ሰጣቸው። አንቀበልም አሉት። ካንተ የምንፈልገው ሰዎችን መልስልን አሉት። ምናልባት የኪስራ አምባር ዘውዱ ለአንተ ይሰጥሃል፣ ይጻፍልሃል። የዛኔ እና አቡበከር መንገድ ሲመራ የነበረው ጻፈልን። ያንን ወረቀት ተቀበለ። ሱብሃንአላህ አልሰለመም እኮ። ኪስራ መቼ ነው ክፍት? እንደ ታሪክ እንዳየነው በዑመር ኢብኑ ኸጣብ ዘመን አቡበከር ሞቶ ነብዩ ሞቶ በዑመር ዘመን ነበር። የታለ ሱራቃ ተባለ። አምጣው የታለ የደብዳቤ ይሄው። ያንን አምባር አለበሱት። የማን ቃል ስለሆነ? የነብዩ ቃል። ለወደፊት ኢስላም እዛ ቦታ እንደሚከፈት ነብዩ እየተናገሩ ነው። አላህ አሳውቋቸው። ሱራቃ ደረሰ፣ ተመለሰ። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም እንዳልኳችሁ ጋሩ ሰውር ላይ ረቢዑል አወል 1 ላይ ነበር የገቡት። በሳምንቱ ረቢዑል አወል 8 ላይ ቁባ ደረሱ። ቁባ መስጊድ ገነቡ። የመጀመሪያው በኢስላም ታሪክ ማለት ነብዩ ሰለላሁ ዐለይሂ ወሰለም የገነቡት መዲና ላይ የተገነባ የመጀመሪያው መስጊድ ቁባ ነው። ለመስጊዱን ኡሲሰ አለ ተቅዋ ብሎ አላህ በተቅዋ መሰረት የተገነባ መስጊድ፣ ልትቆምበት ልትሰግድበት የሚገባው መስጊድ ይሄ ነው። መስጂዱ ዲራር የሚባል ከሱ ፊት ለፊት ኋላ ነብዩ ሰለላሁ ዐለይሂ ወሰለም እዛ መዲና ላይ ከቆዩ በኋላ ሙናፊቆች ገንብተው ነበር። ምን ፈልገው? የሰዎችን የሙስሊሙን አንድነት የሚበትኑበት፣ ጠላትን የሚረዱበት። ነብዩ ናና እዚህ ስገዱልን አሏቸው። ቆይ ከዘመቻው በኋላ ሰግዳለን ሲሉ አላህ ቁርአን አወረደ። እንዳሰግድ መቼም አላቸው። እንደው ከሱ ልትሰግድ ይገባል። ይሄ መስጊድ ማለት እነሱ የገነቡት የሙስሊሙን አንድነት የሚበታትኑበት፣ ለጠላት ጉልበት የሚሆኑበት ብሎ አላህ ነገራቸው። እንዲያፈርሱት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን አዘዙ። አፈርሱት ያን መስጊድ። ሆን ብለው ነበር ሙናፊቆች የሰገዱ። ለምን? ነብዩ ቢሰግዱ ይሄው ነብዩ ሰግዶበታል ምግቡና ስገዱ እያሉ አሁንም አላህ አንዳንድ ሰው የሆነ ቦታ ላይ ያልሆነ ቦታ ላይ ይሄውና ከሌ ተገኝቶ አይደል ይላል። ሚዲያ ፍጆታ ምናምን እንዴ ከሌ ስለተገኘ ስላልተገኘ አይደል። አንተ ሐቁን መስመር ነው ይዘህ ሚዲያ ያለው። ነብዩ ሰለላሁ ዐለይሂ ወሰለም መዲና ገቡ። ረቢዑል 12 ላይ መዲና ከተማው ላይ ገቡ። እልል ብሎ ተቀበሏቸው። ይሄ ሁሉ እንደዚህ ባጭሩ ያቀረብኩላችሁ ምንድነው? ይሄ ሙሐረም ነብዩ ሰለላሁ ዐለይሂ ወሰለም ስደት ከወጡ በኋላ የነብዩ ስደት ከወጡበት ቀን ጀምሮ ተብሎ ዑመር ሙሐረም አንደኛ ወር ላይ ተብሎ የተጀመረበት ምንድነው? ወር ነው። ስለዚህ ይሄ ታሪካችንን ስንመለከት እኛ ሁሌ ወደ ታሪካችን ተመልሰናል ወይ? ሁሌ እንደው ስናይ እኮ ልጆቻችን ሮናልዶ፣ ሜሲ፣ የሆነ አርቲስት፣ የሆነ ዘፋኝ፣ የሆነ ይሄ ምናምን ቁራቅንቦ ነገር እንዲያፍዙን አረግናቸው። እስቲ ሰሃባ ስም ሰሃቦች ማን ናቸው? እስቲ እስላማዊ እስቲ እውቀታችን ታሪካችንን ይመስላል እናንብብ፣ ልጆቻችንን እናስነብብ፣ እናሳውቅ። ይሄ መልእክቴ ነው። ይሄን ያልካልኩኝ አላህ ካደረሰን ሳምንት ሙሐረም ላይ ትልቅ ክስተት ተከስተዋል። ጅል ተገኝተዋል። አሹራ የሚባለው የአሹራ ጾም አለ አይደል? እንዴት ነው አጀማመሩ? እንዴት ተጀመረ? ታሪካዊ አመጣጥ ምንድነው? ነብዩ እንዴት ጾሙት? በምን መልኩ? እኛ ላይ ምን ይጠበቃል? እነዚህና መሰል መልሶችን የዛሬ ሳምንት አላህ ያደርሰን እንነጋገራለን። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ አድርገን። እዚሁ የተከበረ ቤት አላህ እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን። አላህ Subhanahu Wa Ta'ala ኡመቱን አላህ ይጠብቅልን። ሙስሊሙ ኡማ አላህ ይጠብቀው። ባለበት አካባቢ ሁሉ ሰላሙን አላህ ያብዛልን። ያ ረብ ገዛ ላይ ፍልስጤም ላይ ወንድሞቻችን አላህ ይድረስላቸው። ያ ረብ በቃቸው አላህ ይበላቸው። ያ ረብ በቃቸው አላህ ይበላቸው። በጠላቶቻቸው ላይ በላይነቱን አላህ ለነሱ አላህ ይስጣቸው። የበላይነቱን አላህ ያጎናጽፋቸው። በይተል መቅዲስን ከጠላቶቻችን እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። በወንድሞቻችን እጅ አላህ ያስገባው። ዓለም ላይ ያሉትን ሙስሊሞች በአላህ መንገድ የሚታገሉ በአጠቃላይ የበላይነቱን አላህ ይለግሳቸው። በአላህ መንገድ የእሱን ፊት ብቻ ፈልገው ለዝናም ለጉራ ለአገርም ለምንምሰብ ለአላህ ፊት ብቻ ፈልገው የሚንቀሳቀሱትን አላህ ይርዳቸው። አላህ ይርዳቸው። የእኛንም መጨረሻ አላህ ያሳምርልን።
መጨረሻችን አላህ ያሳምረን። ይሄንንም የመጨረሻውን ቀናቶች በአግባቡ የምናጠናቅቅ አላህ ያድርገን። አላህ በሚፈልገው መልኩ በእነዚህ በተከበሩ ወራቶች የሚፈልገውን ነገር የምንፈጽም አላህ ያድርገን። የተቸገረውን ከችግር አላህ ነፃ አላህ ያውጣው። አላህ ችግሩን ይቅረፍልን። የተጨነቀውን ከጭንቀት አላህ ይገላግለን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን ደግሞ የጀነት አላህ ይበልልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። አግብቶም ልጅ ያጣውን ልጅ አላህ ይለግሰው። ነገሮች የተበላሹበትን አላህ ያስተካክልልን። ጭንቅንቅ ያለውን በአጠቃላይ ገር በገር አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና ፊል አኺረቲ ሐሰነተ ወቂና አዛበና ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።